ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 24 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል የ206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በደብረ ኤልያስ ወረዳ 5ኛ ተከታታይ ወታደራዊ ግዳጁን በብቃት ሲወጣ፣ በራስ ጋይንት ደግሞ በፋኖ ክትትል የተገነባው የትምህርት ቤት ህንጻ ርክክብ ተደርጓል። መረጃውን ይዘናል። IMF ብሔራዊ ባንክ ስውር እጁን እንዲሰበስብና የነጻ ገበያ ሙሉ ለሙሉ እንዲለቀቅ ጫና ማሳደሩን ተከትሎ በቀጣዩ 2019 ዓ.ም ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ሊፈጠር እንደሚችል ተጠቁሟል። አገዛዙ በIMF ቀኝ ግዛት ስር መውደቁን ያረጋገጠበትን ዝርዝር መረጃም ይዘናል። ሀገሪቱ በህግ ሳይሆን በአብይ አህመድ ፍላጎት እየተመራች ነው ሲል የትግራይ ክልል ከሷል። እንመለከተዋለን። ከኢትዮጵያ ድንበር ጋር ቀጥታ በሚገናኘው የሱዳን ብሉ ናይል ቀጠና የድሮን ጥቃቱ ተባብሷል። በትኩረት እንመለከተዋለን። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የበረሃኛው የጅበላ ሙተራ ሻለቃ በደብረ ኤልያስ ወረዳ ድል ሲቀዳጅ፣ በራስ ጋይንት በፋኖ ክትትል የተገነባው የትምህርት ህንጻ ርክክብ ተደረገ። በአማራ ክልል የህዝቡን መብትና ህልውና ለማስከበር የሚንቀሳቀሱት የፋኖ ኃይሎች በጠላት ሰራዊት ላይ ረፍት የለሽ ጥቃቶችን በመሰንዘር ተከታታይ ድሎችን እያስመዘገቡ መሆናቸውንና ጎን ለጎንም የትውልድ ቅብብሎች እንዳይቋረጥ ማህበራዊ ድጋፎችን እያደረጉ መሆኑ ተገልጿል። የ206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በደብረ ኤልያስ ወረዳ አበሽም ቀበሌ በመሸገው የጠላት ሰራዊት ላይ ከሌሊቱ 8 ሰዓት ጀምሮ ባደረገው አስደናቂና የተቀናጀ ጥቃት በርካታ የጠላት ኃይል መደምሰሱንና ከሞት የተረፉትም ከባድ ቁስለኛ መሆናቸውን የክፍለ ጦሩ መረጃዎች አረጋግጠዋል። በዚህ በበረሃኛው ጅበላ ሙተራ ሻለቃ በተፈጸመው ጥቃት ሳቢያ የጠላት የጦር አመራሮችን ጨምሮ የደመሰሰው ክፍለ ጦሩ በርካታ ወታደራዊ ቦርሳዎች፣ የክላሽ ካዝናዎች፣ የደረት ወታደራዊ ትጥቆች፣ ጥይቶች፣ ወታደራዊ ጫማዎችና ልዩ ልዩ ቁሳቁሶች መማረካቸውን አስታውቋል። በጥቃቱም የጠላትን ወታደራዊ ሚስጥር የያዙ 3 የአመራር ስልኮች በቁጥጥር ስር መዋላቸው የተገለጸ ሲሆን ሻለቃው ይህንን 5ኛ ተከታታይ ወታደራዊ ግዳጁን በከፍተኛ ብቃት መወጣቱ ታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ቀሳቀሰው የበላይ እዝ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር በራስ ጋይንት ጨጨሆ ቀበሌ 19 አንደኛ ደረጃ ትምህርት ቤት በ344 ድርጅት የበጀት ምንጭ ባለ 1 ፎቅ ሆኖ የተገነባውን መማሪያ ህንጻ ከአሰሪ ኮሚቴው ከፋኖ አመራሮችና ከትምህርት ቤቱ ማህበረሰብ ጋር በመሆን በይፋ ርክክብ ፈጽመዋል። በአብይ አገዛዝ አማራን ከሚያጠቃባቸው ዘርፈ ብዙ ሴራዎች አንዱ ትውልዱን ከትምህርት ማግለል መሆኑን የጠቀሱት የክፍለ ጦሩ ከፍተኛ አመራር አርበኛ ሚኪያስ ውዱ ዛሬ እኛ በጦርነት መሃል ቆመን ትምህርት በየትኛውም ሰበብ መዘጋት የለበትም፣ የመከራው ምሽት ሲያልፍ የከበረና የደመቀ የማለዳ ፀሐይ ይወጣል፣ ትግላችንም በአሸናፊነት ይጠናቀቃል ሲሉ ለህዝቡ ተስፋ ሰጪ መልእክት አስተላልፈዋል። የአካባቢው ማህበረሰብ በበኩላቸው አገዛዙ ትምህርት ቤቶችን በከባድ መሳሪያና በድሮን እያፈረሰ ባለበት አስፈሪ ወቅት ፋኖ ባደረገው ከፍተኛ ክትትልና ጥበቃ በተለይ የ6ኛና የ8ኛ ክፍል ተማሪዎች ቁጭ ብለው ብሔራዊ ፈተናቸውን እንዲፈተኑ ማድረጉን በታላቅ አድናቆት አስታውሰዋል። ማህበረሰቡ ከቀፋፊው አገዛዝ እጅ አውጥቶ ከአቃፊው ፋኖና ከፈጣሪ እጅ ጥሎናል ሲሉ ለፋኖ ስላላቸው የላቀ ምስጋናና አክብሮት ገልጸዋል። IMF ብሔራዊ ባንክ ስውር እጅ እንዲሰበስብና የነጻ ገበያ ሙሉ ለሙሉ እንዲለቀቅ ጫና ማሳደሩን ተከትሎ ከፍተኛ ቀውስ ሊፈጠር እንደሚችል ተጠቆመ። የማክሮ ኢኮኖሚ ማሻሻያ በሚል የኢትዮጵያን ብር የመግዛት አቅም ያዳከመው የብልጽግና አገዛዝ በአሁኑ ወቅት የብሔራዊ ባንክን ስውር ጣልቃ ገብነት በመጠቀም የዶላርን ተመን በቁጥጥር ስር ለማዋል እየሞከረ ቢሆንም የዓለም አቀፉ የገንዘብ ድርጅት ግን ገበያው ሙሉ በሙሉ ልቅ እንዲሆንና መንግስት ከፋይናንስ ዘርፉ ላይ እጁን እንዲሰበስብ ከፍተኛ ጫና እያደረገ ይገኛል። አገዛዙ በቀጣዩ የብድር ፍላጎቱ ሳቢያ ይህንን የIMFን የግዴታ ትዕዛዝ ሙሉ በሙሉ ለመቀበል እየተገደደ ባለበት በአሁኑ ወቅት በቀጣዩ 2019 ዓ.ም በአገሪቱ ላይ ሊከሰት የሚችለውን ማህበራዊና ኢኮኖሚያዊ ዱብዳ አሳሳቢ ሆኗል። በ2018 ዓ.ም የህዝቡ ወገብ ጎብጦ ኑሮ ጣራ በነካበትና ማህበረሰቡ የዕለት ጉርስ ናፋቂ በሆነበት ሁኔታ ላይ በቀጣዩ 2019 ዓ.ም አሁን አገዛዙ በባንኮች ላይ የሚያደርገውን ስውር ቁጥጥር እንዲያነሳ በIMF ይገደዳል። ይህ ሲሆን የኢትዮጵያ ብር ዋጋ እስከ መጨረሻው
እንደሚፈራርስና የውጭ ምንዛሬ ፈላጊውና አስመጪው ማህበረሰብ ባንኮች ውስጥ ዶላር ሲያጣ በጥቁር ገበያው ላይ ያለው ፍላጎት በከፍተኛ ሁኔታ እንደሚፈጠርና ይህም የምንዛሬ ተመኑን መቆጣጠር ወደማይቻልበት ሰማይ ይሰቅለዋል ተብሎ ይጠበቃል። እንዲሁም የነዳጅና መሰረታዊ ሸቀጦች ድጎማ ሙሉ በሙሉ እንደሚቀርም ይጠበቃል። አገዛዙ በአሁኑ ወቅት ለነዳጅና ለአንዳንድ መሰረታዊ ሸቀጦች የሚያደርገውን መጠነኛ ድጎማ ሙሉ በሙሉ እንዲያነሳ አይኤምኤፍ አስገድዶታል። ድጎማው ሲነሳና ገበያው ልቅ ሲሆን የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል። ይህ ደግሞ የትራንስፖርት ኪራይንና ከክልሎች ወደ ዋና ዋና ከተሞች የሚገቡ የምግብ እህሎችን ዋጋ በሰዓታት ውስጥ ስለሚቀይረው የኑሮ ውድነቱ ተራው ሕዝብ ሊሸከመው ከሚችለው በላይ እንደሚሆን ባለሙያዎች እየተነበዩ ነው። እንዲሁም አገዛዙ የውጭ ባንኮችን ወደ ሀገር ውስጥ ለማስገባት እየሄደ ያለበት ርቀት የሀገር ውስጥ ባንኮችን ሊውጣቸው እንደሚችልም ታውቋል። በአይኤምኤፍ ጥብቅ ትዕዛዝ መሰረት የውጭ ግዙፍ ባንኮችና የንግድ ድርጅቶች በሀገሪቱ ውስጥ ሙሉ በሙሉ በነጻነት እንዲንቀሳቀሱ ይፈቀድላቸዋል። ይህ አቅም የሌላቸውን የሀገር ውስጥ ባንኮችና ነጋዴዎችን ከገበያ የሚያስወጣቸው ሲሆን የሀገሪቱ የፋይናንስና የኢኮኖሚ ሉዓላዊነት ሙሉ በሙሉ በውጭ ኃይሎች እጅ እንዲወድቅ እንደሚያደርገውም ታውቋል። እንዲሁም አይኤምኤፍ የብድር እርዳታዎችን ለመስጠት ከሚያስቀምጣቸው ጥብቅ ቅድመ ሁኔታዎች አንዱ መንግስት የሚያወጣቸውን የልማት ወጪዎች እንዲቀንስና የሰራተኛ ደሞዝ ጭማሪ እንዳያደርግ መከልከሉ ነው። በዚህም ምክንያት በ2019 ዓ.ም የሰራተኛው የመግዛት አቅም ዜሮ በሚሆንበት ደረጃ የኑሮ ውድነቱ ሲያናውጠው፣ መንግስት ግን ምንም አይነት የደሞዝ ማሻሻያ ማድረግ ስለማይችል ማህበራዊ ድህነቱ ይበልጥ ይገዝፋል። በተጨማሪም አገዛዙ በሚቀጥለው ዓመት በርካታ ሰራተኞችን ከስራ ለማሰናበት ዳታ ዳሰሳ እያደረገ እንደሚገኝም የሮሃ ምንጮች ጠቁመዋል። ይህም አገዛዙ በአይኤምኤፍ ቅኝ ግዛት ስር መውደቁን ያረጋገጠ እውነት ሆኗል። ይህ የኢኮኖሚ ማሻሻያና ነጻ ገበያው ሙሉ ለሙሉ መለቀቅ በሰፊው አማራ ክልል ያለው ጦርነት እንዲሁም በሌሎች ክልሎች እየተስፋፋ ያለው ግጭት ሳይቆም በቀጣዩ 2019 ዓ.ም የከተማውን ህዝብና በረሃብ እየተቆላ ያለው ማህበረሰብ ለአንድ የመጨረሻ ህዝባዊ አመጽ ሊዳርገው እንደሚችልም ይታመናል። አገዛዙ የፖለቲካ ስልጣኑን ለማቆየት ሲል ብቻ የህዝቡን ህልውና ለአይኤምኤፍ አሳልፎ መስጠቱ የብልጽግናን የመጨረሻ መውደቂያ ሊያፋጥነው እንደሚችል እየተነገረ ይገኛል። ሀገሪቱ በህግ ሳይሆን በአብይ አህመድ ፍላጎት እየተመራች ነው ሲል የትግራይ ክልል ወቀሰ። የትግራይ ክልል ምክትል ፕሬዚዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል የወጣውን አዲሱን አዋጅ ቁጥር አስመልክቶ ለከፍተኛ የፖለቲካ አመራሮችና ለሚዲያ ባለሙያዎች ማብራሪያ ሰጥተዋል። ኃላፊው በመግለጫቸው በአሁኑ ወቅት በትግራይ ክልል ላይ በፌዴራል መንግስቱ አማካኝነት ባንኮች ጥሬ ገንዘብ እንዳይኖራቸው ማድረግን ጨምሮ የነዳጅ የበጀት እንዲሁም ማህበራዊ ኢኮኖሚያዊና ፖለቲካዊ ጫናዎች እና እገዳዎች በይፋ እየተፈጸሙ መሆኑን ገልጸዋል። አቶ አማኑኤል አሰፋ እንደተናገሩት የትግራይ ህዝብ የጄኖሳይድ ሰለባ ከሆነ በኋላ ባደረገው ተጋድሎ የፕሪቶሪያው የሰላም ስምምነት ላይ መድረሱን አስታውቀው፣ ሆኖም ግን በአሁኑ ወቅት ስምምነቱን በመተግበር ረገድ እጅግ ከፍተኛ ማነቆና ችግር ማጋጠሙን በይፋ አምነዋል። በአሁኑ ወቅት በኢትዮጵያ ውስጥ ስርዓትን ተቆጣጥረው ያሉት አካላት በህግና በስርዓት ሳይሆን በአንድ ግለሰብ ፍላጎትና ውሳኔ ብቻ አጠቃላይ ሀገሪቱን እየመሩ መሆናቸውን በመጥቀስ በአብይ አህመድ ላይ ቀጥተኛ ወቀሳ ሰንዝረዋል። የወሰን ጉዳይን በተመለከተም ህጉ በግልጽ የሚያስቀምጠው ሁለቱ ክልሎች ተስማምተውበት የሚፈታ ቢሆንም አገዛዙ አከራካሪ ቦታ ብሎ መያዙ ስውር ሴራና ሸፍጥ ነው ሲሉ አውግዘዋል። የፕሪቶሪያው ስምምነት የተፈረመው በህወሓትና በፌዴራል መንግስቱ መካከል መሆኑን የጠቀሱት ኃላፊው የፌዴራል መንግስቱ ግን ስምምነቱን በይፋ እያፈረሰና አንድ ወገን የሆኑ አግላይ ውሳኔዎችን ብቻ እያስተላለፈ መምጣቱን አንስተው በዚህም ምክንያት የትግራይ ህዝብ በአሁኑ ወቅት በከፍተኛ የህልውና አደጋ ላይ እንደሚገኝና በአስቸኳይ የወጣው አዲስ አዋጅ ዋና ዓላማውም የትግራይን ህዝብ ህልውናና ደህንነት በተለየ ሁኔታ ለማረጋገጥ መሆኑን ለሚዲያ ባለሙያዎቹ አስገንዝበዋል። በሱዳን ጦር ኃይል የተሰነዘረው የድሮን ጥቃት በብሉ ናይል ቀጠና የንጹሐንን ህይወት መቅጠፉ ተገለጸ። ከኢትዮጵያ ድንበር ጋር ቀጥታ በሚገናኘውና ስትራቴጂካዊ በሆነው የሱዳን ብሉ ናይል ቀጠና በሱዳን ጦር ኃይል የተሰነዘረ የድሮን ጥቃት በንጹሐን ዜጎች ላይ ከባድ ጉዳት ማድረሱ ተገልጿል። ከኢትዮጵያ ወሰን አቅራቢያ በሚገኘው የኒው ፈንጂ ግዛት በኩርሙክ ወረዳ ልዩ ስሙ አንጅሎ ተብሎ በሚጠራውና ለድንበር ቅርብ በሆነው አካባቢ በተፈጸመው በዚህ አስፈሪ የአየር ጥቃት ሳቢያ የማህበረሰብ መሪውን ጨምሮ በርካታ ሴቶች እና ህጻናት ለአደጋ መጋለጣቸው ታውቋል። ከስፍራው የወጡ መረጃዎች እንደሚያመለክቱት በጥቃቱ ሳቢያ ኡምዳ ሀቢል ማልካል የተባሉት ታዋቂ የአካባቢው ማህበረሰብ መሪና በርካታ ሴቶችና ህጻናትን ጨምሮ 8 ንጹሃን ዜጎች ለከባድ የአካል ጉዳት ተዳርገዋል። የሱዳን ጦር ኃይል በአካባቢው የሚንቀሳቀሱትን ተቃዋሚ ኃይሎች መሽገውበታል ያላቸውን ይዞታዎች ኢላማ አድርጌያለሁ ቢልም ድሮኑ ያረፈው ግን በቀጥታ በማህበረሰብ መሪው ኡምዳ ሀቢል ማልካል የመኖሪያ ቤት ላይ መሆኑ ታውቋል። በጥቃቱም የማህበረሰብ መሪው ቤት ሙሉ
በሙሉ መውደሙና በኢትዮጵያ ድንበር አቅራቢያ ባሉ ንጹሃን ዜጎች ላይ ድንጋጤና መፈናቀልን ማስከተሉ ተገልጿል። ይህ በድንበር አካባቢ የሚገኘውና ከኢትዮጵያ ወሰን ጋር በቅርብ ርቀት ላይ ያለው የኮርሙክ ስትራቴጂካዊ ቀጠና ባለፉት ሳምንታት በሱዳን ሰራዊትና በተቃዋሚ ጥምረት ኃይሎች መካከል ከፍተኛ ጦርነትና ተደጋጋሚ የድሮን ድብደባዎች የሚስተናገዱበት ግንባር መሆኑ ይታወቃል። ሰብአዊ ተቋማት በበኩላቸው በዚህ የኢትዮጵያ ድንበር አቅራቢያ እየተስፋፋ የመጣው የድሮን ጥቃት በከተሞችና በንጹሃን መኖሪያ አካባቢዎች ላይ መሆኑ የሲቪሎችን እልቂት በከፍተኛ ደረጃ እያባባሰው እንደሚገኝ በጽኑ እያስጠነቀቁ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።